በአምላክ አሁን ላይ ኃይለኛ ተፎካካሪ መጥቶበታል። በተለይ ደግሞ በህብስት ዙሪያ ምን ማድረግ እንዳለበት እስካሁን የተቸገረ ቢሆንም አሁን ደግሞ አቢነዘር የሚባል ተቀናቃይ መጥቶበታል ማለት ነው። አቢነዘር ህብስትን እንደሚወዳት ግልጽ ነው። ተማሪ እያሉ በዛ ሰዓት እንደሚፈልጋት እንዲሁም ደግሞ በዛ አጋጣሚውን ተጠቅሞ ወደ ውጭ ሀገር እንደሄደና ከውጭ ሀገር ቆይታ በኋላ ደግሞ ህብስትን አፈላልጎ ወደዛ ቤት የገባ ነው የሚሆን እና ይሄ ነገር ሁሉ ህብስትን ማግኘት አለብኝ በማለት ሄርሜላን ቀጥሮ ካፌ ውስጥ አድራሻዋን እንድትሰጠው እንዲሁም ደግሞ ህብስት ያለችበትን ነገር እንድትነግረው እያንዳንዱ አሳውቋት፣ እሷም ደግሞ ችግር የለውም ምን ያሳውቃለው፣ ነገር ግን ይህንን ነገር ለማንም መናገር የለብም በማለት አድራሻ ሰጥተዋለች። በእርግጥም ሄርሜላ ከዚህ ጋር ለህብስት አስባላት ሳይሆን ለራሷ ጥቅም ነው የፈለገችው እና ሄርሜላ አቤነዘርን አገኘች ማለት በአምላክ የእሱ አይሆንም ማለት ነው። ስለዚህ ነገሮችን በቀላሉ አሸንፋለሁ ብላ ስለምታስብ አድራሻ ሰጣ ልታጣብስ ነው በእሷ ቤት። ነገር ግን ከሽፎባታል፣ ሀሳቧና እቅዷ ወድቋል። ሌላው እዚህ ጋር የተሸወደችው ነገር ምንድን ነው? ከትምህርት ቤት መልስ በድቅድቅ ጨለማ እንግዲህ ወደ ቤት ገብታ እናቷ እንዳልታመመች እና በህይወት እንዳለች እንዲሁም ደግሞ እንዳላረገዘች ከ10 ወንዶች ጋር ራሱ እንደምትመላለስ ወዘተ በጣም ብዙ ውሸቶችን እየዋሸች ለገንዘብ ስትልና የተንደራቀቀ ኑሮ ለመኖር ስትል የምታደርገው እንደሆነ በአምላክ ደርሶበታል። እናም ልጅ የሚባል ነገር እንደሌለ እንዲሁም ደግሞ እናቷ ራሱ ታማለች የሚባለው ነገር የውሸት እንደሆነ ደርሶበታል። እና ሄርሜላ እዚህ ጋር የተሸወደችው ነገር ምንድን ነው? ክፍሌ ነኝ ማንም ሰው የለም በማለት ለእናቷ ትደውልና ይህንን ነገር የማደርገው ላንቺ ነው፣ ሁሉንም ነገር ታውቂያለሽ፣ የምሰራቸውን እያንዳንዱ ስራዎች፣ ስለዚህ የተሻለ ህይወት እንድንኖር ነው እንጂ ሁሌ በችግር እንድናልፍ አይደለም እና ያልተፈጠሩት ነገሮች እስካሁን ይፈጠራሉ። የውሸት እወደዋለሁ ስለው የነበረው ሁሉ የእውነት ይወደዳል። አርግዣለሁ ያልኩት የውሸት ሁሉ የእውነት አረግዛለሁ። ስለዚህ ይህንን የተወጣጠረ በአምላክ የሚባል በቁጥጥር ስር ካላዋልኩና ሀብትና ንብረታቸውን በራሴ ስም ካላዞርኩ እኔ ሄርሜላ አይደለሁም እና እስከዛ ድረስ ታገሽኝ። እኔ አንቺን ለማገዝ ነው፣ አንቺን ለመርዳት ነው ሁሉ ስራ የምሰራው እና ምንም ነገር ማድረግ ልትጨነቅ አይገባም እያለች ከእናቷ ጋር ደውላ ባወራቸው የስልክ ጥሪ በአምላክ እያንዳንዱ ቁጭ ብሎ ሲሰማ ስለነበረ አንቺ የማትረቢ ብሎ አንገቷን ንቅ አድርጓታል። የሚገርማችሁ ነገር በአምላክ ለህብስት ከመጀመሪያውኑ ይችን ጓደኛሽን ላገባ ነው፣ ስለዚህ ማንንም ሰው ማመን የለብሽም ብዬ ደጋግሜ ነግሬሻለሁ እና እንደኔ እንዲያድግ አልፈልግም። እሷን ወድጃት ማቀሪያ ሲሆን ማገባት ልጅ ያላባት እንዲያድግ አልፈልግም። የእኔ ዕጣ ፈንታ እንዲሆን አልፈልግም እና ይህንን ጉዳይ ነግሬያት አገባታለሁ ብዬ ለልጅ ስል ጥሩ ህይወት እንዲኖረው ስለምፈልግ አግብቻት እኖራለሁ ብሎ ነው የወሰነው እና ይህንን ሀሳቡን ለህብስት ነበር ያካፈላት። ህብስት ደግሞ በሰዓቱ በጣም አልቀሳ፣ እንዲሁም ደግሞ ፍቅሯን ሊገልጽላት ነበር የመሰላት ወደ ክፍል ሲገባ። ነገር ግን ያልጠበቀችው ያላሰበችው ዱብዳን የሆነባት እና በዛ ምክንያት አልቀሳ ሽውጣልኝ እንደፈለገ አይመለከተኝም ከዚህ በኋላ በማለት እንዲሁም ደግሞ በመካከላችን ያለ ነገር ካለ አቶ አለም እንደሚደፋሽና እንደሚገልሽ ነግሮኛል፣ አስጠንቆኛል። ስለዚህ ይህንን ነገር አወቀ ማለት ይገልሻል፣ ሰው ያችን ህይወት ለማትረፍ እኔ ደግሞ አግብቼ ልጄንም ባድን ጥሩ ነው ብሎ ነው የሚያስበውና ህብስትን በቃ በመካከላችን ምንም ነገር የለም ሲጀመር በማለት ተክደዋለች። እሷ ራሱ ዋሸችው እና ከዋሸችው በኋላ እሺ ብሎ ነበር የወጣውና ወደ ጓደኛው አብነት በመሄድ ያለውን ነገር ያካፍለዋል። እኔ እኮ ላገባ ነው፣ ማንም ያችን ሄርሜላን እንዴ የውሸት አርግዣለሁ ብትልም የእውነት ቢሆንም አላውቅም፣ ብቻ ግን የተፈጠረው ነገር ምን መሰለ፣ ያን ጊዜ ሰክሬ በሄድኩበት አጋጣሚ ወደ ቤት አልሄደችም ነበረ። ጠዋት ስነቃ ከእንቅልፌ አብራኝ ያየኋት እና ይህ ነገር ምን ያክል እውነተኛና ትክክለኛ እንደሆነ አላስታውስም፣ ምክንያቱም ምንም የማስታውሰው ነገር የለም። የእውነት የፈጠረ ይሄ ነገር በመካከላችን የእሷ የፈጠረችው ታሪክን አላውቅም ብሎ ለጓደኛው ነግሮታል። በነገራችን ላይ አብነትና በአምላክ ተጣልተዋል፣ ተደባድበዋል። ግን እዚህ አብነት በጣም ጥሩ ሰው እንደሆነ የሚያሳየው ምክንያቱም ጓደኛው እንደዛ አድርጎበት የሚወዳትን ልጅ ግን ደግሞ ከጓደኛው ጎን ነው የቆመው። ሰው የተወሰነ ጊዜ ተጋጩ። ከዛ በኋላ ያለሱ ምንም ነገር ማድረግና ሀሳቡን ማካፈል ስለማይችል በቅድሚያ የነገረው ለሱ ነው። ከዛ ይሄንን ነገር ማድረግ የለብም የሆነ መንገድማ መኖር አለብህ ይለዋል። ከዛ እያስፈራራችሁ እንደሆነ ከዛ ጊዜ በኋላ ገንዘብ እየተቀበለችው እንደሆነ ወዘተ ብዙ ነገሮችን እያደረገች እንደሆነ ይነግረዋል ማለት ነው። ከዛ አብነትም ይህን ሁሉ ጉድ ያደረገችው ግን ሄርሜላ ናት እስከ ማለት እና እስከ መገረም እንዲሁም ደግሞ
ወድጄሻለሁ ብሎ የተናገረው ነገር እስኪ ቆጮ ድረስ ከጓደኛው ላይ ካደረሰችበት ግፍና በደል አንጻር ሲያየው በጣም ያፍራል በራሱ ማለት ነው። ይህንን ነገር ማድረግ አልነበረብኝም በማለት ይተዋል ማለት ነው። ከዛ ነገሮችን ለማስተካከል አሁንም አይዞክ አይዞክ እየተባባሉ እየተደጋገፉ ነው ያሉት። እነሱም ተደጋግፈው ምን እንደሚያመጡ እንግዲህ አብረን የምናይ ይሆናል ማለት ነው። እና በአምላክ ለእህቱ መጣና አቶ አለም የለም ወይ ይላታል። አሁን የድሮ በአምላክ ቢሆን ኖሮ ይህንን ነገር ከአንተ ነበር የምንሰማው፣ ግን ዛሬ ተቃራኒ ሆነ ከኔ እየጠየቀኝና የት እንዳለ ለማወቅ እየተናገርክ ነው። ለማንኛውም የለም እሱ የምትናገረው ነገር ካለ ተናገር ትለዋለች እና በአይነ ቁራኛ እያየች ለማንኛውም እኔ ላገባ ነው ይላታል። እና የምን አዲስ ነገር አለ እንዴት ወሰንክ ግን እንደዚህ በአጭር ጊዜ ውስጥ ምናምን ብላ በጣም ተገረመች። እሱ ራሱ ምን ችግር አለው አንቺ ራሱ የምትፈልገው ነገር አይደል እንዴ ማግባት፣ በተለይ ደግሞ ሄርሜላን የመረጥሻት አንቺ ነሽ፣ መጋባት አለባቸው ብለሽ ያሰብሽውም ሀሳብ የራስሽ ነው። ስለዚህ ምንድን ነው የሚያክል ያስገረመሽ ያስደነቀሽ ይላታል። እና ገርሟት ነበር። በእርግጥም ይፍቱ ማለት ነው እንዲሽ ነች የይፍቱ ስራ ትላለች። እንግዲህ ሲያናዳት የሆነ ነገር እንዲች ነች እና የይፍቱ ስራ ትላለች። ከዛ ማግባት ሲባል በመካከላቸው ደግሞ ታፈሱ ጥልቅ ያደልና እንዴት ነው የምታገበው ማነች ምናምን ትለዋለች። እና በዚህ መካከል ደግሞ ይፍቱ በጣም የሰደበቻት ቆይ አንቺ ቤተሰብ ነሽ ወይስ ምንድን ነሽ ጥልቅ የምትይው ዝም ብለሽ መካከል ላይ ገብተሽ ስራሽን ስሪ ነው ያለቻት። እሷም ልክ ነሽ እትዬ በቃ ባዳ እንደሆንኩ ታስታውሽኝ ነው ምናምን ትልና ነገሮችን ቀልበስ አድርጋ ወደ ጥሩ አቅጣጫ ውስጥ አቁማ ማየት ጀመረች። እና ከዛ በቃ ተስማሙ፣ ተመካከሩ። እንደውም በዚህ ጋር ከምትገተርብኝ እኔ ስራ አለ ወደ ስራ እንሂድ ትላታለች። ስራ ለማሰራት ወሰደቻት። ሌላው ህብስት በጧቱ ተኝታ በር አንኳኩታለች እና ምግብ እርቦኛል ትላለች። ምክንያቱም ተናዳ ስለነበረ ምንም አይነት ምግብ አልበላችም እና ዝም ብላ ነበር የተኛችው። ከዛ ታፈሱ በጣም አዝናላት ምግብ ይዛ መጣች። ምግቡን ይዛ ከመጣች በኋላ የሚገርማችሁ ነገር ይፍቱ መጣች። ደንግጣለች እና ሳታሳውቀን ነበር ለመጀመሪያ ጊዜ የሰጠቻት ማለት ነው። እና ደግሞ ሂጂ ውሰጂ ምግብ ትብላ ስትል አልነበረም እና በዛ ምክንያት በጣም ደነገጠች። እና ደግሞ የት ምግብ ነው የምትበይው? እየሰራ ነው እየለፋ ነው ምናምን በቃ ሙልጭ ጭባት እንግዲህ እንዳበላ ሆዷ ላይ ሄዳ ላይ ነሳነሰችባት መርዞን ማለት ይቻላል። ከዛ እዚጋ ግን ያው ይፍቱ እንደዛ ብጮህም ታፈሱ ደግሞ ያደረገችው ነገር አለ ምግቡ እንድበላ እትዬ የማማክረሽ ነገር አለ የምነግርሽ ነገር አለ ታያት ብላ ምናምን ብላ ምግቡን እንዳትደፋባትና እንዳትቀማት ያደረገችው ጥረት ነበረ። እሱ ነገር ሊደነቅ ይገባል። እናም ደግሞ ታፈሱ ያደረገችው ምንድን ነው ያው እትዬ ታያት ችግር የለውም መድኃኒቱን ስለሰጠዋት እንዲያውም እንዳትንቀሳቀስ ያደርግልሻል በማለት ወደ ውስጥ ተወስዳትና ተነግራታለች። ከዛ ምግቡን እንድትበላ ፈቀደችላት እንጂ እንደዛ ባትላት ኖሮ በነገራችን ላይ ምግቡን ቀምታ የምትበላም አይመስል ነበር። እንዲሁም ደግሞ እንዳትበላ ተከለክላት ነበረ። ሰው በቀላሉ ከዛ ክፍል ወጣችላት፣ ምግቧንም በላች ማለት ነው። ከዛ ከአብነት ጋር ማውራት ጀመሩ። አብነትም ደህና እንደሆነ ነገራት። ጤኖሽ አይዞሽ ክራንች ምናምን ያልሽኝንም እየላኩልሽ ነው ይላታል ማለት ነው። ከዛ በጠዋቱ ያው ክራንቹን ይልክላታል። ያው አጅሬት ይፍቱም አልሰማችሁም ይሄ ነገር እንደተላከላት። እንዲሁም ታፈሱ ናት ያመጣችው። ስታየው በጣም ወደደችው እና አመሰግናለሁ ብላ መንቀሳቀስ ጀመረች። አሁን ላይ በክራንች እየሄደች ነው ያለችው። ከበፊቱ በጣም ተሽሏታል። ነገር ግን ትወናቸው በጣም ግርምና የሚደቅ ነው። በዚህ መካከል ብቻዋን እየተለማመደች በነበረበት ሰዓት አቤነዘርም አድራሻ ተሰጥቶ ስለነበረ ወደዛ ቤት ሲመጣ አጅሪት ታፈሱ በጣም የሚያምር ልጅ ብላ ድንግጥ ትላለች። አሁን በአምላክም ፈልገው ነበር፣ በአምላክ ደግሞ ሌላ ሰው ነው ሀሳቡና ልቡን የሰረቀው። ስለዚህ እሱን ስታየው ደግሞ አቤት ፈገግታው እያለች ጭልጥ አለች እና ማንን ፈልገ ነው ማለል ከዛ ራሱን ገለጽላት አቤነዘር እንደሆነ እናም እንደሚፈልጋት ህብስት ነገራት። ህብስት እሺ ትልና ታስገባዋለች። በእርግጥም አጉረምርማለች። ምንድነው አንተን የመሰለ ሸበላ ህብስት የምትለው ያለችው እና ደግሞ በአምላክም እንደሚወዳት ይችንም ወዷት ነው በቃ ምናምን ብላ ነው ያሰበችው። ስለዚህ የሆነ እንግዳ መጥቷል ሊያገኝሽ ነው ስትላት እናለች አለችው ስትይ እና የለሽም እንዴ ነው ያለቻት። እንግዲህ እሷ ጥሩ ጓደኛ መስሏት ነው። እሺ በቃ ትልና ትወጣለች። ከዛ አቤነዘርም ሰላም ይላታል፣ ይታወቃሉ፣ ስለ ጤናው ይነግራታል እና ውጭ ሀገር ቆይቶ እንደነበር እንዲሁም ደግሞ በዛ መካከል ጋብ እንደነበረ ነበር የነገራት ላይ ሄርሜላ። ህብስትም እንደዚህ የሆንሽው በምን ምክንያት ነው ብሎ ለማወቅ ሞክሯል። እና ከእግሯ ስር ነው ሄዶ የተደፋው። በዛ ምክንያት ታፈሱ ቁማ እያየች ነበረ። አቤት በቃ ካሁኑ እኮ የተሰገድክላት እግሯ ስር እያለችውም ነበረ። ተነስ ብላ ቁጭ ታደርገዋለች። ከዛ ሶፋ ላይ ትንሽ ያወራሉ። ከዛም በኋላ
ካም በኋላ እኔ እደውልልሃለሁ እንደውም አትምጣ ትለውና ካወሩ በኋላ እንዴት ትገፋፋዋለች? በአምላክም ሌሎች ሰዎችም እንዳዩት ነው የገፋፋችው። በእርግጥ በስት እንጂ ሌላ ነገር ፈልጋ አልነበረም። እና እሺ በቃ ሄዳለሁ ብሎ ሲሄድ ከአምላክ ጋር ይገጣጠማሉ። በአምላክ ደግሞ ማነህ ምናምን ሰላም ሲለው ራሱ ሰላምታን ሳይቀበሉ ነው እንግዲህ ጥረት የገባው የሚገርማችሁ። ከዛ ማን ነው ሲላት አቤነዘር ይባላል። ምንሽ ነው ሲላት ምን አገባ ብላ ነው ጥራ ሄደች። እና ጥሩ አድርጋለች ማለት ነው። ህብስት ምንም አለመመለሷ ጥሩ ነው። ሰው አሁን እንዲቀናና እንዲወዳት እና ደግሞ እንዳያገባት ይገፋፋል ሄርሜላን። ከዛ ሀጀሪት ሄርሜላ ክፍሏ ገብታ ወሬዋን ላጥ ስትል ውሸት እንደሆነ በአምላክ ይይዛታል ማለት ነው። ከዚህ በኋላ እሷን ማግባት ግዴታ የለበትም ማለት ነው። ውሸቷ እንደሆነ አውቋል። ስለዚህ የራሷ ጉዳይ ብሎ ከህብስት ጋር አለሙን ይቀጫል ማለት ነው። እና የዛሬ ውዳችን ይመስላል። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ